ሰላም ጤና ይስጥልን አድማጭ ተመልካቾቻችን የዕለቱን አበይት ዜናዎችና ወቅታዊ መረጃዎችን ይዘንላችሁ ቀርበናል። ከፖለቲካ ትንታኔዎች እስከ ጦር ሜዳ ውሎች በትክክለኛ መረጃ ላይ ብቻ የተመሰረቱ ትኩስና ሰበር ዜናዎችን እንዲሁም ወታደራዊ መረጃዎችን በዝርዝር ወደ እናንተ እናደርሳለን። ለቻናላችን አዲስ የሆናችሁ ተከታታዮቻችን ትኩስና የተረጋገጡ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ ላይክ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ለሌሎች ተደራሽ እንዲሆን በማጋራት አግዙን። ቀጥታ ወደ ዝርዝር ዜናዎቹ አልፋለሁ። አብራችሁን ቆዩ። በወለጋ ቢዛሞ ግንባር ለአገዛዙ መረጃ በመስጠትና ጥቃት በመምራት ሲንቀሳቀስ የነበረው ጌታቸው መንግስቱ በደፈጣ ጥቃት ተደመሰሰ። በአማራ ፋኖ ብሔራዊ ንቅናቄ አፋብን ወለጋ ቢዛሞ አንሻሴድ እዝ ስር የሚንቀሳቀሰው የጌጤ ግርማ መብረቅ ክፍለ ጦር በጉቶ ጊዳ ወረዳ ልዩ ስሙ አንገር አለልቱ በተባለ ቦታ ባካሄደው ስኬታማ የደፈጣ ኦፕሬሽን በአማራ ሕዝብ ላይ ለሚፈጸሙ ጥቃቶች ግንባር ቀደም ተባባሪ የነበረውን ጌታቸው መንግስቱን እስከ ወዳኛው ማሸኘቱን የህዝቡ ግንኙነት መምሪያ አስታውቋል። ግለሰቡ እድሜ ልኩን ለአምባገነን ስርዓቶች በገረድነትና በተላላኪነት በማገልገል የአማራን ማህበረሰብ ሲያሳድድና ሲያሸማቅቅ እንደነበር በመግለጫው ተጠቅሷል። በተጨማሪም ታሪካዊ ዳራውን በሚመለከት በ1999 ዓመተ ምህረት በጉቶ ጌዳ ወረዳ ይኖሩ የነበሩ የቤንሻንጉል ጉሙዝ ተወላጆችን ከተወለዱበት ቀያቸው በማባረር ይዞታቸውን ቀምቶ ይኖር የነበረ መሆኑ ተገልጿል። ይህ በቅጽል ስሙ ፓይለት በመባል የሚታወቀው ጌታቸው መንግስቱ በሰሜኑ ጦርነት ወቅትም በትግራይ ህዝብ ላይ በተካሄዱ የአየር ድብደባዎችና ጭፍጨፋዎች ላይ በቀጥታ የተሳተፈ ግለሰብ መሆኑ ታውቋል። በአሁኑ ወቅትም ለፋሽስቱ የብልጽግና መስተዳድር የጦር ግንባር መረጃዎችን ኦፒና ሎኬሽኖችን በመስጠት በተለይም ባለፉት 15 ቀናት በወለጋ ምድር ላይ እየተካሄደ ያለውን የንጹሃን ማህበረሰብ ጭፍጨፋ በበላይነት ሲመራ የነበረው ይኸው ግለሰብ እንደሆነ የእዙ መረጃ ያመለክታል። ማህበረሰቡን ነገ ታያለህ እያለ ሲያስፈራራ የነበረ ሲሆን እርሱ በሰጣቸው መረጃዎችና በተናገረባቸው ቦታዎች ሁሉ የጦር ሄሊኮፕተሮችን ንጹሃን ሲደበድቡ ቢውሉም በመጨረሻ ግን በአማራ የቁርጥ ቀን ልጆች በተሰነዘረበት ጥቃት እርምጃ ተወስዶበታል። የአንሻሴድ እዝ ህዝብ ግንኙነት መምሪያ ግፍ የወለደን ግፈኞችን የምንቀጣ የአንሻሴድ ወንድሞች ነን በማለት ህልውናችን በተባበረ ክንዳችን በሚለው ጽኑ መርህ የአማራ ህዝብ የህልውና ተጋድሎ ግቡን እስኪመታ ድረስ ያለማቋረጥ እንደሚቀጥል በድጋሚ አረጋግጧል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤት አማራ ምኒልክ እዝ የጀመረውን ታሪካዊና ህዝባዊ የህልውና ትግል ስም ክብርና ድል ለመጠበቅ እንዲሁም የሚዲያ አጠቃቀምን ወደ ላቀና ስልታዊ ደረጃ ለማሸጋገር የሚያስችል አስገዳጅ የሚዲያና የዲጂታል ስነ ምግባር መመሪያ ከዛሬ ጀምሮ ስራ ላይ መዋሉን የእዙ ህዝብ ግንኙነት መምሪያ አስታውቋል። እዙ ባወጣው ይፋዊ መግለጫ ላይ እንደገለጸው ይህ ታላቅ ትግል በሜዳ ላይ የሚደረግ የትጥቅና እዙ ባወጣው ይፋዊ መግለጫ ላይ እንደገለጸው ይህ ታላቅ ትግል በሜዳ ላይ የሚደረግ የትጥቅና የአካል ብቃት ፍልሚያ ብቻ ሳይሆን በቃል በጽሁፍና በምስል የሚካሄድ የሞራል የህሊናና የስትራቴጂክ መረጃ ጦርነት ጭምር በመሆኑ በመረጃና በከፍተኛ ስነ ምግባር የታነጸ የዲጂታል ዲፕሎማሲን አብሮ ማስኬድ የግድ ይላል። በዚህ መሰረት ለእዙ አመራሮች፣ አባላት፣ ደጋፊዎች፣ የሚዲያ ባለሙያዎች እና የቲክቶክ ተጠቃሚዎች በሙሉ ተፈጻሚ የሚሆን አስቸኳይ መመሪያ በ6 ዋና ዋና ነጥቦች ከፍሎ አውጥቷል። በመመሪያው መሰረት ማንኛውም የምኒልክ እዝ ስም፣ አርማ ወይም ወታደራዊ እንቅስቃሴ የሚመለከት መረጃ መተላለፍ ያለበት በይፋ በታወቁት የእዙ የቴሌግራም የፌስቡክ ገጾችና እውቅና በተሰጣቸው ሐቀኛ አጋር ሚዲያዎች ላይ ብቻ ሲሆን ከእነዚህ ውጭ በግልም ሆነ በቡድን ስም የሚለቀቁ ማናቸውም መረጃዎች እዙን የማይወክሉና የእዙን አቋም የማይገልጹ መሆናቸውን አስታውቋል።
በእዙ ስም የሚንቀሳቀሱና ድጋፍ የሚሰጡ ማናቸውም የሚዲያ አካላት ዓለም አቀፍ የሰብአዊ መብት ድንጋጌዎችን፣ የጦር ሕግጋትን እና የዲጂታል ደህንነት መርሆችን የማክበር ግዴታ ያለባቸው ሲሆን በተለይም ከሌሎች ህዝቦች ጋር ቅራኔን የሚፈጥሩ የጥላቻ ንግግሮችን፣ የዘር ቅስቀሳዎችን ወይም እዙን ከዓለም አቀፍ ሕግጋት ጋር የሚያጋጩ ይዘቶችን ማሰራጨት በጥብቅ የተከለከለ ነው። በተጨማሪም የእዙን መዋቅርና ስም ሽፋን በማድረግ የውስጥ አንድነትን የሚያናጉ በየደረጃው ያሉ አመራሮችን ያላግባብ ስም የሚያጠፉና የሚሳደቡ ወይም የድርጅቱን ስልታዊ ምስጢር የሚያባክኑ ግለሰቦች ላይ ጥብቅ ድርጅታዊ እርምጃ የሚወሰድ ሲሆን የእዙን ስም ለግል ታዋቂነት፣ የፎሎወር ማብዛት ወይም ለቡድን ፍላጎት ማሟያ ማድረግ ትግሉን ማቀጨጭ በመሆኑ እዙ በዚህ ላይ ከፍተኛ ቁጥጥርና ተጠያቂነት ያሰፍናል። በሌላ በኩል ምኒልክ እዝ በዓለም አቀፍ ሕግ የተከለከሉና እንደ ጦር ወንጀል ሊያስቆጥሩ የሚችሉ ምስሎችን፣ ቪዲዮዎችን ወይም መመሪያዎችን ማሰራጨትን ፈጽሞ እንደማይቀበልና የሰብአዊ መብት ጥሰት የሚታይባቸውን ምስሎች ማጋራት የትግሉን ገጽታ ከማበላሸቱም በላይ ነገ ለሚደረገው ህጋዊና ፖለቲካዊ ትግል ትልቅ እንቅፋት በመሆኑ መሰል ይዘቶችን የሚለቅ ማንኛውም አካል በህግና በድርጅት ፊት ሙሉ ኃላፊነቱን እንደሚወስድ ገልጿል። በሀገር ውስጥም ሆነ በውጭ ሀገር ሆኖ በቲክቶክ፣ በዩቲዩብ እና በሌሎች የማህበራዊ ሚዲያ ገጾች በቀጥታ ስርጭት በመግባት ከእዙ ግንኙነት እንዳላቸው በማስመሰል የራስን አጀንዳ የሚያራምዱ ግለሰቦች በሀገር ውስጥም ሆነ በውጭ ሀገር ሆኖ በቲክቶክ፣ በዩቲዩብ እና በሌሎች ማህበራዊ ሚዲያ ገጾች በቀጥታ ስርጭት በመግባት ከእዙ ግንኙነት እንዳላቸው በማስመሰል የራስን አጀንዳ የሚያራምዱ ግለሰቦች ከምኒልክ እዝ ጋር ምንም አይነት ትስስር የሌላቸው መሆኑን እዙ በይፋ ያረጋገጠ ሲሆን ከዚህ ማሳሰቢያ በኋላ ህዝብን በሚያደናግር መልኩ እዙን አስመስሎ በሚንቀሳቀስ ማንኛውም የሚዲያ ተጠቃሚ ላይ እዙ ህጋዊና ድርጅታዊ እርምጃ ይወስዳል። ከዚህ መመሪያ ውጭ የሚንቀሳቀሱ ወሬ የሚያናፍሱና ዲሲፕሊን የጎደላቸው ግለሰቦች ጉዳይ በየደረጃው በሚገኙ የእዙ የደህንነትና የህግ መምሪያዎች በጥብቅ የሚመረመር ሲሆን እንደ ጥፋቱ ክብደት ጽኑ ድርጅታዊ ቅጣት ይጠብቃቸዋል። የምኒልክ እዝ ህዝብ ግንኙነት መምሪያ በማጠቃለያው የእዙ ስም ለተቀደሰና ለታላቅ ዓላማ የቆመ እንጂ ለግል ምኞት መጫወቻ እንዳልሆነ አስገንዝቦ ይህንን መመሪያ ጥሰው በሚገኙ አካላት ላይ እዙ ግንኙነቱን ሙሉ በሙሉ የሚያቋርጥና አስገዳጅ ሆኖ ሲገኝም ጉዳያቸው ለህዝብ ይፋ እንደሚደረግ አስታውቋል። በተጨማሪም ለደጋፊ ሚዲያዎች በሰጠው ማሳሰቢያ ከእዙ ህዝብ ግንኙነት እንዲሁም ሚዲያ እና ኮሚኒኬሽን የሚወጡ ይፋዊ መግለጫዎችን ሳይጨመርና ሳይቀነስ ባሉበት ይዘት ለህዝብ ማድረስ የሚችሉ መሆኑን ገልጾ መላው አባላትና ደጋፊዎች የትግሉን ስም፣ ክብር እና ድል በንቃት እንዲያስጠብቁ ጥሪ አቅርቧል። በአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት እዝ አሳምነው እዝና በአፋብን ምኒልክ እዝ አዘጋጅነት ወቅታዊ የጋራ ውይይትና ህዝባዊ መድረኮች መካሄዳቸውን የእዙ ህዝብ ግንኙነት መምሪያ አስታውቋል። ሰኔ 28 ቀን 2018 ዓ.ም በአሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር በአጼ ይኩኖ አምላክ ክፍለ ጦር ስር የሚገኙ ብርጌዶች በተገኙበት በወቅታዊ የጠላት አሰላለፍ ዙሪያ ሰፊ ውይይት የተካሄደ ሲሆን በመድረኩ ላይ የክፍለ ጦሩ ዋና ሰብሳቢ ፋኖ አቡሽ ጌታሁን ሰራዊቱን የሚያነቃቃና የሞራል ዝግጁነት እንዲኖረው የሚያደርግ ንግግር ያደረጉ ሲሆን ሌሎችም የክፍለ ጦሩ አመራሮችም በተመሳሳይ መልእክታቸውን አስተላልፈዋል። በስነ ስርዓቱ ላይ የተገኙት የአሳምነው እዝ ዘመቻ መሪ ፋኖ አሳልፍ ደስታ ወይም ቀጭን አባት አርበኛው የሰራዊቱ የኋላ ደጀን በመሆን ትግሉን መደገፍና ማታገል እንዳለበት ገልጸው ለዚህም ከወትሮ በተለየ ሁኔታ መዘጋጀት እንደሚገባ አሳስበዋል። የዕለቱ የክብር እንግዳ የነበሩት የአሳምነው እዝ ዋና መሪ ኢንጂነር ደሳለኝ ሲያስብ ሸዋ በበኩላቸው በድርጅታዊ አንድነት መፈጠሩ የተሰማቸውን ደስታ ገልጸው እኛ የአባቶቻችን ልጆች ነን ካሉ በኋላ ጠላትን የማያዳግም እርምጃ ለመውሰድ ሞትን መፍራት እንደማይገባና
ሞትን የማይፈራ ሰራዊት ሁልጊዜም እንደሚያሸንፍ በማስገንዘብ ሁሉም ዝግጁ እንዲሆን ጥሪ ያቀረቡ ሲሆን አባት አርበኞቹም በተደረገው የማነቃቃትና ጠላትን በጋራ የመመከት ውይይት እንዲሁም በታየው የወትሮ ዝግጁነት ፕሮግራም እጅግ መደሰታቸውን አስታውቀዋል። በሌላ ዜና ከሰኔ 27 እስከ 28 ቀን ድረስ ለተከታታይ 2 ቀናት በግሼ ራቤል ወረዳ በጎልታ መዘራዘር ቀበሌ ከአፋብን ምኒልክ እዝና ከአፋብን ሸዋ ጠቅላይ ግዛት አሳምነው እዝ የተውጣጡ አመራሮች የተገኙበት ታላቅ ህዝባዊ መድረክ ተካሂዷል። ከ700 በላይ የህዝብ ቁጥር የተገኘበትና የእስልምናም ሆነ የክርስትና እምነት የሃይማኖት አባቶች የተሳተፉበት ይህ ስብሰባ በጸሎት ተጀምሮ በጸሎት የተጠናቀቀ ሲሆን በመድረኩ ማጠቃለያ ላይም ከማህበረሰቡና ከአመራሩ የተገኙ ጥንካሬዎችን በማስቀጠልና ያሉትን ክፍተቶች በጋራ በመሙላት ከዚህ በላይ በጥምረት ለመስራት ሙሉ ስምምነት ላይ በመደረሱ ስብሰባው በሰላም ሊጠናቀቅ ችሏል። በአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት አሳምነው እዝ አጼ አምደጽዮን ኮር ስር የሚንቀሳቀሰው የአጼ ምኒልክ ክፍለ ጦር በቅርቡ የሪፎርም ስራ ካከናወነ በኋላ በአገዛዙ ኃይሎች ላይ የተሳካ የደፈጣ ጥቃት መፈጸሙን ያስታወቀ ሲሆን ሰኔ 28 ቀን 2018 ዓ.ም ከጠዋቱ 2 ሰዓት ላይ ከመንዝ ቀያ ክላስተር ዘመሮ ከተማ በመነሳት ወደ ዘረስ ሲንቀሳቀስ በነበረው የመከላከያ ሰራዊት ላይ የክፍለ ጦሩ ሁለተኛ ሻለቃ አባላት በሰነዘሩት አስደናቂ የደፈጣ ጥቃት 6 የአገዛዙ ኃይሎች ሲገደሉ ቁጥራቸው በውል ያልተረጋገጠ ቁስለኞች ደግሞ በዘመሮ ከተማ ሆስፒታል በሕክምና ላይ እንደሚገኙና የብልጽግናው ሰራዊት የደረሰበትን ምት መቋቋም አቅቶት ያሰበውን ዓላማ ሳያሳካ ወደ መጣበት ለመመለስ መገደዱን የኮሩ ሚዲያና ኮሚኒኬሽን ክፍል ከግንባር በደረሰው መረጃ አረጋግጧል። በቅርቡ የአመራር ሪፎርም ያደረገው የአጼ ምኒልክ ክፍለ ጦር በአሁኑ ወቅት የተሻሉ ግዳጆችን በመፈጸም ላይ ከመሆኑም በላይ ራሱን ለላቁ ግዳጆች በማዘጋጀት በከፍተኛ የሰው ኃይል ግንባታ ላይ እንደሚገኝ የኮሩ መግለጫ ያመለከተ ሲሆን በተያያዘ ዜና እዙ ከትጥቅ ትግሉ ጎን ለጎን ህዝቡን በማስተባበር የመሰረተ ልማት ስራዎችን እያከናወነ ይገኛል። በዚህም መሰረት ሰኔ 29 ቀን 2018 ዓ.ም በይፋትና ጥሙጋ አውራጃ ቀወት ወረዳ ተሬ ክላስተር የጃበርና ጎልጎዲሳ ጎጥ ነዋሪዎች ለመንገድ መሰረተ ልማት ስራ በዘመቻ ነቂስ ወጥተው በከፍተኛ ሞራል የሰሩ ሲሆን በተመሳሳይ ዕለት በዚሁ አውራጃ ማጀቴ ክላስተር የአየለ አባተ ብርጌድ አባት አርበኞች የማህበረሰቡን እንቅስቃሴ እንዳይገታ ታስቦ የጃራ ወንዝ ጋቢዮን ስራን ክረምትን በዋጀ መልኩ በትብብር በማከናወን የወንዙን ፍሰት መቆጣጠር የሚያስችል ስራ አከናውነዋል። ለዛሬ ያዘጋጀንላችሁ አበይት ዜናዎችና ወቅታዊ መረጃዎች እነዚህን ይመስሉ ነበር። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ እናመሰግናለን። መረጃዎቹ ተደራሽነታቸው እንዲሰፋ ቪዲዮውን ላይክ እንዲሁም ለሌሎች እንዲደርስ ሼር በማድረግ አግዙን። እስካሁን ሰብስክራይብ ያላደረጋችሁም የቻናላችን ቤተሰብ እንድትሆኑ በድጋሚ እናስታውሳለን። በሌሎች ወቅታዊና የተረጋገጡ መረጃዎች በቀጣይ ዝግጅታችን እስከምንገናኝ ድረስ ቸርን ሰንብቱ።